ለመስጠት የነበረውን እድል ቼክ የሚያደርግበት ፊሎሶፊ ስለሆነ በዛ ምክንያት ከሳይንቲስቶች የሚወጡ እሳቤዎች አሉ። ባለፈው የሆነም አንስቶት ነበር። ቪየና ሰርክል ላይ የተሰበሰቡ ሳይንቲስቶች አላማቸው ፍልስፍናን መግደል ነው፣ አንቀው መግደል ነው። ይሄ ቨሪፊኬሽንስ ፕሪንሲፕል የሚባለው የሎጂካል ፖዚቲቪስቶቹ አላማ። ነገር ግን ፊሎሶፊ ሞታለች ወይ የሚለው ጥያቄ አይ ቲንክ እንደኔ እምነት ሰው ማሰብ አቁሟል ወይ ከሚለው የሚለይ አይመስለኝም። ምክንያቱም ኤግዚስተንሻሊስቶች ላይ ስናይ እንደነበረው ኢትስ ኦል አባውት ሪፍሌክቲንግ ኦን who we are እንዴት መኖር እንዳለብን ሰው መሆን ምን ማለት ነው የመሳሰሉ ጥያቄዎች ነው። አፕሊኬሽን የሚለው ፊሎሶፊ በጣም ሰፊ ስለሆነች ሜታፊዚክስ አለ። ለምሳሌ በጣም አብስትራክት የሆነ ሜታፊዚክስ አለ። እሱ አፕሊኬሽን ላይኖረው ይችላል። ግን ፊሎሶፊ እሱ ብቻ አይደለም፣ ፕራክቲካል አስፔክትም አለው። ፕራክቲካል አስፔክት እንደ ኢቲክስ አለ፣ ኤፒስቴሞሎጂ፣ ፖለቲካል ፊሎሶፊ ሶ እነዚህ ነገሮች የእያንዳንዱ ግለሰብ እንደ ግለሰብ እንዲሁም እንደ ማህበረሰብ ምንነት ማንነት ቼክ እንዲያደርግ እንዲመረምር የሚያደርጉ የፍልስፍና ክፍሎች ናቸው እና እነሱ ስቲል ኦፕሬቲቭ ናቸው። ግን ብዙ ጊዜ የፊሎሶፊን ፕራክቲካልነት ለማሳየት ሰዎች የሚጠቅሱት አንድ ፈላስፋ ካርል ማርክስ ነው። የዓለምን ቅርጽ ፈጽሞ የቀየረ ሰውዬ ይወዘ ፊሎሶፈር። በዚህ ኤክስቴንት የሂስትሪን ራሱ መስመር ሼፕ እስከማድረግ ድረስ የሚችሉ ሰዎች ናቸው። አሪስቶትልን ማንሳት እንችላለን። አሪስቶትል የሰው አንድ ግለሰብ እንዴት የ2000 እና የ3000 ለ2000 ዓመታት ያህል የሰው ልጆችን አእምሮ በአንድ ሰው ብቻ ሊመራ ይችላል እስኪባል ድረስ ማሰብ ማለት እንደ አሪስቶትል ማውራት ወይም አሪስቶትል ቢሆን ምን ይል ነበር ብሎ መጠየቅ እስከሆነበት ድረስ የሰው ልጅ አእምሮ የግለሰቦችን የማህበረሰቦችን የሂስትሪን መስመር ሼፕ ለማድረግ የቻሉ ናቸው እና አሁንም ያ እየቀጠለ ነው። የተቋረጠ ነገር የለም። የምናየው እሱን ነው እና አይ ቲንክ ፊሎሶፊ ሞቷል የሚለው የሳይንስ ዊሽፉል ቲንኪንግ ነው ብዬ አስባለሁ። ህልም ነው እንጂ አልሞተም፣ ወደፊትም አይሞትም። ሌላው ከአናሊቲክ ፊሎሶፊ ጋር በተያያዘ የተነሳው ያው አናሊቲክ ፊሎሶፊ እኔ ለመስጠት ብቃቱ የለኝም፣ አልሰጠውም። ግን አናሊቲክ ፊሎሶፊ መታየቱ አስፈላጊ መሆኑን እስማማበታለሁ። ምክንያቱም የሚያሳየው ዓለም እየሄደችበት ያለ የፍልስፍና መስመርና ሀሳቤ ምን ይመስላል የሚለውን አብሮ ማየቱ ጥሩ ነው እና ግን አዲስ አበባ ዩኒቨርሲቲ በአብዛኛው የሚያተኩረው በኮንቲኔንታል ውስጥ ነው እኛ የተማርንበት ትራዲሽን እና እንደውም አረሰው መቀሌ ዩኒቨርሲቲ አብሮን የሚያስተምር የነበረ ልጅ ፊሎሶፊ ሃንጋሪ ማስተርስ ሊማር ሄዶ ክላስ ውስጥ ቁጭ ብዬ ፈላስፎች ሲጠሩ ይሄን ፈላስፋ ማታውቁት ሲባል ሁሌ እጄን የማወጣው እኔ ነኝ። ለምን አውሮፓ ያለው አናሊቲክ ነው፣ ኢትዮጵያ የተማርነው በአብዛኛው የኮንቲኔንታሉን ነው እና እይታው ራሱ ኮምፕሊት የተለያየ የሆነበንና እንደ ባይተዋር የመሆኑም ነገር አለና አናሊቲክ የሆነው አሁን አዲስ አበባ ዩኒቨርሲቲ እኛንም ያስተማረ እንግሊዛዊ አስተማሪ በጣም የሚገርም አስተማሪ ነው እና በጣም አሪፍ አድርጎ ነው ያስተማረ። ግን ኢንተረስትድ የሆናችሁ በራሳችሁ ልታነቡት የምትችሉት ቀላል መጽሐፍ የግሎክ መጽሐፍ አለ። ኢንትሮዳክሽን ኖ ዋት ኢዝ አናሊቲክ ፊሎሶፊ የሚል ግሎክ የሚባል ሰው የጻፈው ሪቪው ሰርተንበታል እኛ ፒኤችዲ ተማሪ ሆነን እና እሱ አይ ቲንክ ለሁላችንም ይሄ ፈርስት ሃንድ የሆነ ቤዚክ የሆነ አንደርስታንዲንግ ይሰጠናል። አናሊቲክ ፊሎሶፊ ምንድን ነው? እንዴት ነው ከኮንቲኔንታል የሚለየው? አናሊቲክ የተባሉት የእሳቤ አይነቶች ተሰብስበው ምን አይነት መስፈርት አሟልተው ነው ኤንድ ሶ ኦን ቤዚክ የሆነውን ነገር እሱ ይሰጠናል። ግን ያው ፕሮባብሊ የሚቀጥለው ዓመት የሚቻል ከሆነ እሱ ሊሰጥ የሚችልበት እድል ይኖራልና ጥሩ ኢሹ ነው ብዬ አስባለሁ። ሌላው እንግዲህ ይሄኛው ጥያቄ አዲስ አበባ ዩኒቨርሲቲ በመጀመሪያ ነገር የተነሳው ማለት ነው። አዲስ አበባ ዩኒቨርሲቲ የፊሎሶፊ አቋም የለውም። የፊሎሶፊ ዲፓርትመንት የፊሎሶፊ አቋም የለውም። ቅድም እንዳልኩት ትሬንዶች አሉ። ለምሳሌ ኮንቲኔንታል ሞር ዶሚነንት ሆኖ እናየዋለን። የክሪቲካል ቲዮሪ ሳቢዎች ዶሚነንት ሆኖ እናያቸዋለን። አናሊቲክ ቀዝቀዝ ብሎ እናያለን። እንደዚህ አይነት የኢንፈሲስ ልዩነቶች አሉ። ግን የአዲስ አበባ ዩኒቨርሲቲ ፍልስፍና ዲፓርትመንት የሚያራምደው አቋም የሚባል እንደ ፓርቲ እንደዚህ አይነት እንትን የለውም። ከዛ ውጪ ግለሰቦቹ የተለያየ አመለካከት አላቸው። እኔ ከዚህ በፊት ደስ የማይል ወሬ ሰምቻለሁ። አዲስ አበባ ዩኒቨርሲቲ ያለው የፍልስፍና መምህራን ፖስት ሞደርን እያቀነቀኑ ትውልዱን ገደሉት ምናምን ጆሮዬ ጋር ደርሷል ይሄ ነገር። አሁን መድረሱ ይዳዝም ምንም ችግር የለውም። ግን እኔ አንድ የማስበው ነገር ምንድን ነው፣ አሁን ይሄ ጥያቄ በመልሴ አስቀይማቸዋለሁ። እኔ ባለፈውም ይሄን ነገር አንስቼው ነበር። አንድ ግለሰብ ፖስት ሞደርን ሆነ ኤግዚስተንሻሊስት ሆነ አናሊቲክ ሆነ
ይሄ የፐርሰናል ጉዳይ ነው። ልክ ከፈለኩ እንደማገባውና እንደማላገባው ሁሉ ከፈለኩ ፖስት ሞደርን ሆናለሁ፣ ካልፈለኩ ኤክስቴንሻሊስት ሆናለሁ። ኢፋቶል እንደዚህ የሚባል የሆነ ራሱ ሌብሊንግ ካለ ማለት ነው። አሁን አስተማሪዎች ሲያስተምሩ በክፍል ውስጥ የሚያስተምሩበት ዓላማ ፐርሰናል አይዲዮሎጂያቸውን መጫን አይደለም ተማሪዎች ላይ። ይሄ ኢንዶክትሪኔሽን ነው እንጂ ኤጁኬሽን አይደለም። ኤጁኬሽን ዋና ዓላማው ምንድነው? ተማሪዎቹ ያላቸውን አቅም ማውጣት እንዲችሉ ነው ዋና ዓላማው። ያንን ለማድረግ ግን ሂስትሪውን መረዳት ስላለባቸው ሞደርኑንም ፕሪሞደርኑንም ፖስት ሞደርኑንም አብረው ይማራሉ። ከዛ በኋላ የትኛውን መንገድ ነው መምረጥ ያለብኝ የሚል ሰው ካለ ያ በፐርሰናል ውይይት ከአስተማሪ ጋይድ ሊፈልግ ይችላል። ለምሳሌ ይሄን መንገድ ብከተል መድረሻ የት ነው፣ ይሄን ብከተል መድረሻ የት ነው፣ ስለዚህ ትንሽ እንትን ብትሰጠኝ የሚል ጋይድ ሊጠይቅ ይችላል አንድ ተማሪ። ግን አንተ የምታምነውና የምትከተለው ምንድነው? እኔ ካላወቅኩት ሞቼ ይገኛለሁ። ግን ለእኔ በጣም ኢሬሌቫንት ሆኖ ነው የሚታየኝ። ማለት እኔ ለምሳሌ ከጓደኞቼ ጋር ሳወራ ካፌ ቁጭ ብለን ፊሎሶፊ ኢሹ ስናወራ ምናምን እንደዚህ አይነት ፐርሰናል የሆኑ ነገሮች ልናወራ እንችላለን። ግን ከተማሪዎች ጋር በሚኖረኝ ግንኙነት ላይ እኔ ምክንያቱም ተከታይ የማፍራት ዓላማ የለኝም፣ ከልት ምናምን እንትን የማለት ዓላማ የለኝም። እንደዛ እስከሆነ ባለፈው ያነሳሁት ሰባኪ ምናምን የሚለው ሀሳብ የትም ቦታ አንብቤው አላውቅም። ዝም ብዬ ቁጭ ብዬ መጣልኝ ሀሳብ ነው። የሀሳብ ምንም መሬት ያልወረደ ዝም ብሎ ተራ ውልብ ያለብኝ ሀሳብ ነው። ራሴን እንዴት ልግለጸው ብዬ ሳስብ አስተማሪ ሰባኪ የሆነው አስተማሪ ተማሪዎቹ ስለሚከተሉት መንገድ እና ስለሚመርጡት መስመር ግድ የሚሰጠው ነው አልኩኝ ባለፈው። ሰባኪ ያልሆነው አስተማሪ ግን ኃላፊነቱ ማስተማር ብቻ ነው እንጂ ከዛ ውጪ ስለራሱ የማውራትና ሌሎችን ጋይድ የማድረግ ኃላፊነት እንዳለበት አይሰማውም። ይሄ እኔ ወይ ዶክተር ጓላ አይደለሁም ወይም የሆነ በኤጁኬሽን ላይ ጥናት የሰራው ሰው አይደለሁም። ይሄ የራሴን የአስተማሪነት ሚና ዲፋይን ያደረኩበት መንገድ ነው። በዛ መንገድ ሳይሆን አሞኔ ልክ ለምሳሌ ውጭ ሀገር እናያለን አይደል? አርባር ሊሆን ምናምን ስታስተምር አቋምህን መግለጽ አይደለም። የሆነ አዲስ አበባ ዩኒቨርሲቲ ውስጥ ልክ አርባር ውስጥ እከሌ የሚባል እንደዚህ እከሌ እንደዚህ ነው እንደሚታወቁት ማለት ነው። ያ ነገር መጥተው ሲያስተምሩ ዛሬ ብሎ የእሱን እንትን ሊጭንባቸው አይደለም ወደ ክላስ የሚገባው። ግን ይሄ ሰውዬ እናውቀዋለን ምን አይነት ሀሳብ እንደሚያራምድ። ኢትዮጵያ ውስጥ የሀሳብ ዲስኮርስ እንዲፈጠር የተለያዩ አይዲያዎች ቅርጽ ይዘው በተለይ ዩኒቨርሲቲዎቻችን መሪ ሚና ወስደው እናንተ ጋር ፋሲሎ ሌላ ሊሆን ይችላል፣ አሞኔ ሌላ ሊሆን ይችላል፣ ሲፋጩ ማየት አልነበረብንም ወይ? ሌላ ሀገር እንደምናየው ምን መሰለን ሊሆን እንጂ ኖርማሊ ምንድነው አንደኛ እኛ አሁን ፈላስፋ አይደለንም፣ ፍልስፍና አስተማሪ ነን። ፍልስፍና አስተማሪ ነው በፍጹም። ዶክተር ዳኛቸው እንደሚለው ፈላስፋ በሴንቸሪ አንድ የሚመጣ አይነት ሰው ነው። እንኳን እኛ ኢቭን የኛ አስተማሪዎች እኮ አስተማሪ የፍልስፍና አስተማሪ ነው እንጂ የፍልስፍና ፈላስፋ አይደለም። ዞሮ ዞሮ አይደለሁም እኔ እና አይደለሁም ማለት ምን ማለት ነው? አይደለሁም ማለት ምን ማለት ነው? የራሴን ሀሳብ ዴቨሎፕ አድርጌ ለማስተማር አልበቃውም። አሁን ለምሳሌ ዲፌንድ አሁን ፔፐር ሳቀርብ አንድ ፐብሊክ ሌክቸር ላይ ለምሳሌ የሆነ ፖዚሽን ዲፌንድ ሳረግ ያ ፖዚሽን የኔ ነው ብለህ ነው አስዩ የምታረገው አይደል? ሳስተምር ግን ክላስ ገብቼ ዛሬ ኒቼን አስተምሬ ጋድ ኢዝ ዴድ ስል ውዬ ነገ ደግሞ መጥቼ ኪርጋርድን አውርቼ በክርስቶስ ካልሆነ በሌላ በማንም አይዳንም ስል ይሄ ሰውዬ በየቀኑ ነው እንደ ሲስተም ይቀያየረው ልትለኝ ነው። ምክንያቱም ሳስተምር ምንድነው የማወራው ካሪኩለሙን ተከትዬ የሚሄድበት መንገድ አለ። ግን የሆነ ፖዚሽን ዲፌንድ ሳረግ ግን ፐብሊክ ሌክቸር ላይ ኦር ዋቴቨር ሞስት ላይክሊ ያ የኔ ፖዚሽን ነው ተብሎ ፕሪዚዩም ሊደረግ ይችላል እና ኢን ዛት ሴንስ ያ ሰው በዛ መልክ ይሄዳል ብሎ ግን አስተማሪዎች በጣም እኔ በጣም በቃ እኔን ወዶኝ እንደኔ መሆን በጣም የሚፈልግ ሰው ካለ እና መጥቶ ከጠየቀኝ ፕሮባብሊ ልነግረው ግን ይሄን ያህል የሚያሳስብ ጉዳይ አይደለም። እንደኔ እይታ ያን ያህል የሚያስጨንቅ አይደለም። ዶክተር ፋሲል ፖስት ሞደርን ነው አይደለም፣ አሞን ፖስት ሞደርን ነው አይደለም የሚሉት ኢሹዎች ከሃርቫርዱ ካነሳው አንፃር አሁን አዲስ አበባ ዩኒቨርሲቲ ውስጥ የኮንቲኔንታል ተጽዕኖ ስላለ የሚከተሉ ነገር ቢታወቅ ሆነ ነገር መቀሌ ዩኒቨርሲቲ
ዶሚናንት እንትኑ እንደዚህ ነው ቢባል አዲስ አበባ ዩኒቨርሲቲ ደግሞ የሆነ ይባላል ኮንቲኔንታል እሱ ነው ግን አቋም ሳይሆን የሆነ ቴንደንሲ እንደዚህ ምንድነው በአብዛኛው ኢንፈሳይዝ የሚያረጉት ኤሪያ አለ። ለምሳሌ እኛ መቀሌ የነበርን ጊዜ የፍራንክፈርት ስኩልን የሚመስል ሴንተር ለመክፈት ዝግጅት ጀምረን ነበረ። በአጋጣሚ ተበታተንና ቀረ። አሁን ያ ሴንተር ቢከፈት ኖሮ የክሪቲካል ቲዮሪ ከዛው አካባቢ ጀምረን ሶሻል ኢንዲጂነስ የሆኑ ነገሮችን የማጥናትና ኢንተርዲሲፕሊነሪ የሆነ ነገር የመስራት ሀሳብ ነበረ። አሁን እንደሱ አይነት ነገሮች አሁን ገና ነው አልመጡም። እንዴ በጣም አስፈላጊ ነው እንጂ በጣም አስፈላጊ ነው። እኔ አሁን ችግር የሆነብኝ ይሄ ፐርሰናሉ ነው እንጂ እሱ ትክክል ነው። እሱ በጣም ትክክል ነው ማለት ሴንተሮች እንደውም እኮ አንተ ባለፈው ስታነሳውን የዘር ያዕቆብን እንትናችሁን ጻፉ ብለሃል አይደል? ተማሪዎች ምን ፊልድ ላይ እንዳላችሁ ነው ባይዘው ይሄንን ራሱ እንደ ተቋም ወደ ሴንተርነት አሳድጎ የፍራንክፉርት ሚና የግድ በአካዳሚ ውስጥ ብቻ መሆን የለበትም። ፍራንክፈርት ባይዘው በፍራንክፈርት ዩኒቨርሲቲ ይደገፍ ነበር እንጂ ዩኒቨርሲቲ ውስጥ አልነበረም፣ በውጪ ነው የነበረው እና ፕሮፌሽናሎች አንድ ላይ ሆኖ ሴንተር አቋቁሞ ሪሰርች መጽሔቶችን እያሳተሙ ሶሻል ቼንጅ ማምጣት ይቻላል። ወደ አሜሪካ ተሰደው እስኪያልፍ ድረስ አዶርኖ እና ጆይስ ስለነበሩ ተሰደው አሜሪካ ቆይተው በ48 ነው የተመለሱ። ያ እስከ ሰከንድ ሰርድ ጄኔሬሽን ድረስ ነው እንትኑ የቀጠለው። እነ ማርኩዘ እነ ሆርካይመር ምናምን መጀመሪያ የጄኔሬሽን እሱን ኮርስ ባይዘው እንትን ካለ የሚቀጥለው አመት ለመስጠት ዝግጁ ነኝ። ፈርስት ጄኔሬሽን፣ ሰከንድ ጄኔሬሽን፣ ሰርድ ጄኔሬሽን ብለው አይ በጣም ኢንተረስቲንግ የሆኑ ኢሹዎች ተነስተዋል እና ያንን ኢሚቴት ማድረግ እንችላለን። ኢሚቴት ኢን አ ሴንስ በዛ መስመር የራሳችንን መንገድ መከተል እንችላለን እና እንደሱ አይነት ነገር አይ ቲንክ በጣም አስፈላጊ ነው። ያየው መሰለህ የሆነ ኮንቲኔንታል ፊሎሶፊ አያለው ግን ይሄ ዩሮሴንትሪክ ምናምን እንደሚባለው አፍሮሴንትሪክ ብሎ ይሁን ከእናንተ በላይ ጮሆ የሚሰማኝ ድምፅ አለ በጣም እና ሌላ የለም እንደ አዲስ አበባ ዩኒቨርሲቲ ምናምን ያስብላል። ወደ ዛሬው እንግባለን። ወደ ዛሬው እንግባና አንድ ግን ካንሳት በነገራችን ላይ በብዙ ነገር እስማማለሁ። ክሪቲሲዝሙ መኖር አለበት ብዬ ባምንም ግን መምህር ያላደለ ራሱ በያዝ እንዳይፈጠር መጠንቀቅ አለበት። ያለው ሀሳብ ላይ እስማማለሁ። ሌላኛው ግን እኔ ከኢንዶክትሪኔሽን ዩኒቨርሲቲዎቻችን ውስጥ የለም የሚል አይነት አቋም እንዳይኖር ጥንቃቄ ያስፈልጋል። ምክንያቱም አንተ እኔ እንዲህ ነው የማስበው ባልከው እስማማለሁ። ነገር ግን ዩኒቨርሲቲዎች ውስጥ ኢንዶክትሪኔሽን እየተካሄደ አይደለም ብዬ ግን አላስብም። ስለዚህ ሀሳቦቹ ሲነሱ ሀሳቦቹ ስናነሳ ያንን ታሳቢ አድርገን ያነሳ ነው። ኢንዶክትሪኔሽን በየዩኒቨርሲቲዎች አለ። ኢንዶክትሪኔሽን የለም አላልኩም። ኢንዶክትሪኔሽን ውስጥ ላለመግባት መጠንቀቅ አለብን እንጂ ኢንዶክትሪኔሽን አለ በደንብ የለም አላልኩም። ያነሳነው ያን ነው። ስለዚህ ዲቴይል ያደረግበት መንገድ ለኔት ነው ዩ ራይት በፈለከው መንገድ መውሰድ ትችላለህ፣ ግን ከዚህ የተለየ ነገር አልነግርህም። ምን ከዚህ ጋር ተያይዞ ለምሳሌ የቅድሙ ማስተርስ ዲግሪ ሄደው የተባለውን ነገር ስፔሲፊካሊ አሁን ሊገናኙ ራሱ የሆኑ ፈላስፋዎች እየተመረጡ ነው። እነዚህ ፈላስፋዎች ራሱ ፈላስፋ ናቸው ወይ ጭምር ጥያቄ ያለባቸው አሉ። ያ ዲስከሽን ሲነሱ ስቲል ደግሞ ያልተካተቱ እና ከዚህ በጣም ይባልካል። ለምሳሌ ወደ ኢስት ፍልስፍና የላቸውም ብለን ካልተሆናቸው እስከ ሩሲያ፣ ቻይና ምናምን ድረስ ሚሄድና በፊሎሶፊ ደረጃ ሞር ዲፈረንት ወደ ኢንዲቪጁዋሊዝም ወደ ምናምን ያልሄዱና ሌላ ኮምፕሊት የሆነ ሲስተም ወደ ኢኮኖሚ ወደ ፖለቲካ የሚተነተን ጠንካራ የፊሎሶፊ ግራውንድ ያላቸው ይመስለኛል ኢስቶች። ሚድል ኢስትም እንደዛ፣ አፍሪካም እንደዛ እና እናንተ መርጣችሁ እየነገራችሁ ሶሪ ለማለት ፈልግና መርጣችሁ እያስተማራችሁ ወንድ ድረስ ፖዚሽን የለንም አይነት ብቻ ነው መልሱ ወይስ ያኛውን ያላከፈታችሁበት ምክንያት አለ? የመረጣችሁበት ምክንያት ዘር ያዕቆብና አዲስ አበባ ዩኒቨርሲቲ ነው። ዘር ያዕቆብን ከሆነ እነሱ ናቸው ኮርሱ የሚመርጡት። ስጠራ ከማስተማር ውጭ ሌላ ሚና የለኝም። ግን ላነሳው ጥያቄ መልሱ ምን መሰለህ? አሁን ኖርማሊ ኢስተርን ፊሎሶፊ አለ፣ ኢትዮጵያን ፊሎሶፊ አለ፣ አፍሪካን ፊሎሶፊ አለ።
ግን I am not the person አሁን እኔ እዚህ እኔ ጠሩኝ ያውቃሉ ምን ኢሹ ላይ የማስተማር አቅም አለኝ ብዬ እንደማምን ያውቃሉ። ስለዚህ ኢስተርን ፊሎሶፊ ላይ ቢጠይቁኝ አልመጣም። ለምን ማላውቀውን ነገር መጥቼ አልዘባርቅም። ገባ? ስለዚህ አሁን ምንድነው ያልካቸው ነገሮች ፊሎሶፊ አላቸው፣ ግን ኮርሶቹ አሚን 2 ወርም ጠባብ ከመሆኑ አንፃር ብዙ ኮርስ ለመስጠት አስቸጋሪ ነው እና እነ ዮኒ ይመስለኛል አንድ ቲም ሴሌክት ያደርጉና ቲም ቲኤችኤምኢ ከዛ በኋላ በዛ ቲም ላይ ለመስጠት የሚያመቹ ኮርሶችን ነው የሚከተሉት እና ዮኒ ባለፈው እንዳነሳው በዚህ ክረምት ሰውን መረጡና በሰው ዙሪያ የሚያጠነጥኑ ኮርሶች አይደንቲፋይ ሲያደርጉ አንዱን ኮንቲኔንታል ብለው አይደንቲፋይ ያደርጉ። ያ ማለት ግን ሌላ ፊሎሶፊ የለም ማለት አይደለም። የኢስተርኑም አለ፣ ሁሉም በየጊዜው በየቦታው ይሰጣልና የእናንተ ኮሜንት ደግሞ ይህንን ትምህርት ቤት ዓላማውም ራሱ ለእናንተ ኢንተረስት ነው አይደለ? ስለዚህ የእናንተን ፍላጎት ታሳቢ አድርጎ ኮሜንት ስትሰጡ ኔክስት መሰጠት ቢሰጠን የምንመርጣቸው ብላችሁ እንደዛ ብትሰጡ አይ ቲንክ እየተጠናከረ ይሄዳል እና የተሻለ እናንተን ማስደሰት ይቻላል ብዬ አስባለሁ። እንጂ ፍልስፍና በዚህ የሚገደብ አይደለም። ያ በጣም ሰፊ ነው። አቶ ዮሐንስ እሺ ጥሩ እሺ ኦኬ ዛሬ ፉኮን ነው የምናየው። ከፖስት ሞደርን የቀጠለ ነው እና ዘ ግሬተስት ኦፍ ኦል ዘ ፖስት ሞደርኒስትስ ልንለው እንችላለን ሚሸል ፉኮ። ሚሸል ፉኮ የኖረበት ከ1926 ከ1984 ነው። ስለ ሚሸል ፉኮ ህይወት አልነግራችሁም፣ ምክንያቱም ባያዝድ እንድትሆኑ ስለማይፈልግ ከኢትዮጵያዊ አንጻር ባያዝ ሊያደርጉን የሚችሉ ፐርሰናሊቲዎች ስላሉ ስለዛ አላወራም። ከዛ ይልቅ ግን በኋላ ሹላቸዋለሁ ካለቀ በኋላ ችግር የለም። ግን ፈረንሳይ ውስጥ ኮሌጅ ደ ፍራንስ የሚባል ዩኒቨርሲቲ ውስጥ አስተማሪ ነበረ፣ በተለይ ከ1970ዎቹ በኋላ እና በጣም ኢንተረስቲንግ የሆነ ፖዚሽን ነው የነበረው። ፖዚሽኑ የሚሸል ፉኮ ፕሮፌሰር ኦፍ ሂስትሪ ኤንድ ሲስተምስ ኦፍ ቶት ነበር። በጣም ኢንተረስቲንግ የሆነ ፖዚሽን ነው፣ ሂስትሪ ኤንድ ሲስተምስ ኦፍ ቶት እና ያ ስያሜው ለሚሸል ፉኮ የተሰጠው ፖዚሽን አይ ቲንክ ምን ሊሰራ እንደሚፈልግ የተወሰነ አይዲያ የሚሰጠን ይመስለኛል። የሚሸል ፉኮን ስራዎች በሁለት መክፈል እንችላለን። የመጀመሪያው ፌዝ እና ሁለተኛው ፌዝ። ሁለተኛው ፌዝ በራሱ 2 ስቴፖች አሉ። የመጀመሪያው ፌዝ አርኪኦሎጂካል ፌዝ ልንለው እንችላለን። ሁለተኛው ፌዝ ጄኒኦሎጂካል ልንለው እንችላለን። ከኒቼ የወሰደው ተርሚኖሎጂ ነው። የመጀመሪያው አርኪኦሎጂ ፌዝ ላይ አይ ቲንክ 2-3 መጽሐፎች አሉት። አንደኛው ዘ አርኪኦሎጂ ኦፍ ኖሌጅ ነው። ሁለተኛው በጣም ከባድ መጽሐፍ ለማንበብ የሚያስቸግር ዘ ኦርደር ኦፍ ቲንግስ አለ። ከዛ ኢንተረስቲንግ የሆነ ኢሹ የሚያነሳበት ማድነስ ኤንድ ሲቪላይዜሽን አለ። ሲቪላይዜሽን ለእብደት እንዴት የተመቸ ኢንቫይሮንመንት እንደሚፈጥር ዲስከስ የሚያደርግበት ኢንተረስቲንግ የሆነ መጽሐፍ አለ። እዛ ፌዝ ላይ ምን ነበር የመስራት ኢንቴንሽኑ? አርኪኦሎጂ ነው ብያቸዋል። አርኪኦሎጂ ደግሞ ምን ራሱ እንደ አርኪኦሎጂስት ሲቆጥር ፉኮ ምንድን ነበር እያደረገ የነበረው? ሂስትሪ ታሪክን ወደኋላ በመመርመር ኖሌጆችን ዲግ ማድረግ ነው። ስኬለተን ምናምን ዲግ ማድረግ ሳይሆን እንደ አርኪኦሎጂስት ኖሌጅን ዲግ ማድረግ ነው። ኖሌጅን ዲግ ለማድረግ ሲሞክር አላማው ምንድን ነው የነበረው? 3 አዲስ ተርሞች አሉ እሱ በተለየ መልክ የሚጠቀማቸው ቃላቶች። አንደኛው ዲስኮርስ ነው። ዲስኮርስ አይድገርም ላይ አንስተነው ነበር፣ ግን በኖርማልም የተለየ አንድ ትርጉም አለው። ዲስኮርስ ለፉኮ የተለየ ሚኒንግ አለው። ዲስኮርስ የሚለው ሲስተምስ ኦፍ ኖሌጅ ኤንድ ላንጉጅ ነው። የሆነ ስለ አንድ ነገር ስናወራ ስለዛ ነገር የምናወራባቸው ቋንቋዎች፣ ፕራክቲሶች፣ ተቋማት እና የእውቀት አይነቶች ዲስኮርስ ይላቸዋል። ለምሳሌ ሜዲካል ዲስኮርስ ሲባል ሕክምና ውስጥ የምንጠቀምባቸው ቃላቶች፣ የእውቀት ዘርፎች፣ የሕክምና ተቋማት፣ የሕክምና ምንድነው በአክሽን የሚገለጹ ነገሮች፣ እነዚህ ዲስኮርስ ይላቸዋል። ዲስኮርሶች ደግሞ ለዲስኮርሶች መምጣት ምክንያት የሚሆኑ ደግሞ እሱ ዲስከርሲቭ ፎርሜሽን የሚለዋል። ዲስከርሲቭ ፎርሜሽን የሚባለው ደግሞ ለተለያዩ ዲስኮርሶች መምጣት ምክንያት የሆኑ the way that knowledge is constructed ሜዲካል ኖሌጅ ኮንስትራክት ለመደረጉ ምቹ ሁኔታ የሆኑ ምክንያት የሆኑ ኮንዲሽኖችን ዲስከርሲቭ ፎርሜሽን ይላቸዋል። እነዚህ ሁለቱ ዲስኮርስ ኤንድ ዲስከርሲቭ ፎርሜሽን የሚፈጥሩትን ውጤታቸውን ደግሞ ኤፒስተሜ ይለዋል ከግሪክ ወስዶ። ግን እንደ ግሪኩ ኤፒስተሜ ሲል ኖሌጅ ለማለት ሳይሆን ኤፒስተሜ የሚላቸው ክሪኤትድ ሪያሊቲስ ይላቸው። አሁን ይሄንን ነው ዲግ የሚያደርገው አርኪኦሎጂካሊ ወደኋላ በመመለስ
እነዚህ ዲስኮርሶች መቼ ነው እንዴት ነው ዴቨሎፕ ያደረጉት? ሜዲካል ዲስኮርስ፣ ክሪሚናል ዲስኮርስ ኦን ሳይኮሎጂ የመሳሰሉ ነገሮች እንዴት ነው ዴቨሎፕ ያደረጉት? ዴቨሎፕ ሲያደርጉስ ደግሞ በምን አይነት ኮንዲሽኖች ውስጥ ነው? ለምሳሌ ከህመም ጋር ተያይዞ በመካከለኛው አውሮፓ ህመም ብዙ ጊዜ እንደሚታይ የነበረው በሃይማኖት ዶሚኔትድ በሆነው አውሮፓ ውስጥ ህመም የሚታየው እንደ ኢቪል ፓወር ነው። የህመም ምንጩ ውስጥ ሳይሆን ከውጭ የሚመጣ ኤክስተርናል ኃይል ነው። ስለዚህ ያንን ማስወገድ ነው እንጂ እዚሁ መፈወስ የሚለው ኮንሰፕት በኋላ ከሳይካትሪ ከሜዲካል ከምናምን ከማደግ አብሮ የመጣ ነው እና ምንድነው የሚለው ፉኮ ያኛው ክሪኤትድ ሪያሊቲ ኢቪል ፓወር ነው የሚለው በሽታ በሌላ ክሪኤትድ ሪያሊቲ ተተክቷል። ሳይንስ ሲመጣ ሳይካትሪ ምናምን ይሄ ክሪኤትድ ሪያሊቲ የራሱ ዲስከርሲቭ ፎርሜሽን አለው፣ የራሱ ዲስኮርስ አለው። እያንዳንዱ እነዚህ እንትኖች እሳቤዎች ይህንን ቅርጽ የያዙበትን መንገድ ነው ሲያጠና የነበረው ማለት ነው አርኪኦሎጂ በሚለው ስቴጁ ላይ። ግን ይሄ ስቴጅ ለእሱ አዋጭ ሆኖ አልተገኘም በሁለት ምክንያቶች። አልወደደውም፣ አልቀጠለበትም። አንደኛ ያልቀጠለበት ምክንያት መጀመሪያ ሰዎች የሚከሱትን ክስ ነው የምነግራችሁ። ያልቀጠለበት ብለው ሰዎች የሚከሱት አንደኛው ምንድን ነው? አሁን እያንዳንዱ ዲስኮርስ የሚፈጥረው ኤፒስተሜ ያለ ካለ ፉኮ ራሱ የሚያጠናበት ኤፒስተሜ ኦብጀክቲቭ የሆነ እንትን ከሌለ በስተቀር አንድ ኤፒስተሜ ነው። ስለዚህ ለሌላ አፕሊካብል አይሆንም የሚል ክስ ስለመጣበት ምን አሉ? ፉኮ ሪሌቲቪዝሙን ባይንዱ ፖስት ሞደርን ስለሆነ ሪሌቲቪስቲክ ነው። ሪሌቲቪዝሙን ከሚተው አርኪኦሎጂውን መተው መረጠ የሚሉት አሉ ሲከሱት። አንድ እሱ ክስ ግን የእሱ ትክክለኛ ምላሽ ግን እሱ ግን የነገረን ምንድን ነው? ለምን አርኪኦሎጂውን ትቶ ወደ ጄኔኦሎጂው ለምን እንደገባ እሱ የሚያነሳው ምክንያት ምንድን ነው? እነዚህ ዲስከርሲቭ ፎርሜሽኖች ይላል ዲስኮርሶቹ ራሳቸው የሚመነጩት ከነን ዲስከርሲቭ ፕራክቲስ ነው ይላል። ስለዚህ አሁን ዲስኮርሶቹ ለምሳሌ እንዳልኩት ሜዲካል ዲስኮርስ ከየት መጣ ሲባል ለሜዲካል ዲስኮርስ መምጣት የሆኑ ተያያዥ ምክንያቶች አሉ። እነዚህ ምክንያቶች ራሳቸው ነን ዲስከርሲቭ የሆነ ምክንያት አላቸው። ስለዚህ ከሩቱ ለማጥናት እነዚህ ነን ዲስከርሲቭ ፕራክቲስስ ማጥናት መረጠ። ከነን ዲስከርሲቭ ፕራክቲሶች ውስጥ ደግሞ ዋናው ብዙ እድሜውን ሙሉ የፈጀበት ዘ ሪሌሽንስ ኦፍ ፓወር ነው። ሪሌሽን ኦፍ ፓወር አሁን ቅድም የተነሳውን ኢሹ ኖሌጅ ፍልስፍና ዲፓርትመንት ለምን እንዲያያረግም የሚሉ ጥያቄዎች ታሳቢ ማድረግ ያለባቸው ነገር ምንድነው? ኖሌጅ ዊዛውት ፓወር ኤግዚስት አያደርግም። ግን በሁለቱ መሀል ያለው ሪሌሽን ምንድነው የሚመስለው? በኋላ ላይ ፉኮ የሚሰጠንን ምላሽ እናያለን። ስለዚህ ፉኮ አሁን ሁለተኛው ፌዝ ላይ ገባ ማለት ነው። ያ ፌዝ ይሄ ጄኔኦሎጂካል ፌዝ የሚባለው ነው። ከኒቼ ነው የወሰደው። ጄኔኦሎጂ ሂስትሪውን ማጥናት ማለት ጄኔኦሎጂ ኖርሜቲቭ አይደለም። ስለዚህ አርኪኦሎጂ ላይ የተከሰሰውን ክስ እዚህ ሊከሰስ አይችልም። ጄኔኦሎጂ ምንድነው? ዲስክሪፕቲቭ ያለውን እውነታ እንዲህ ነው ብሎ ማስቀመጥ ነው እንጂ በዚህ ሂዱ በዛ ሂዱ አይልም። ስለዚህ ሪሌቲቪዝሙን ሜንቴን እንዳረገ እንደዚህ አይነት ኢንቨስቲጌሽን ውስጥ መግባት አስችሎታል ጄኔኦሎጂ ማለት ነው። እዚህ ፌዝ ላይ የጻፋቸው በጣም ሁለቱ ኢምፖርታንት መጽሐፎች አንዱ ዘ ሂስትሪ ኦፍ ሴክሹዋሊቲ ቮሊዩም 1 ነው። ሂስትሪ ኦፍ ሴክሹዋሊቲ ከግሪክና ከሮማን ጀምሮ የጻፈው አለ። ሁለተኛው ዛሬ ግን የምናየው ኢምፖርታንት መጽሐፍ ዲሲፕሊን ኤንድ ፓኒሽ ዘ በርዝ ኦፍ ዘ ፕሪዝን ነው። ይሄ መጽሐፍ በፈረንሳይኛው ሲርቬዬ ኤ ፑኒር ነው የሚለው። ሲርቬዬ የሚለው ወደ እንግሊዘኛ ዋቺንግ ኦቨር መከታተል፣ ሰዎችን መጠበቅ ምናምን የሚል ትርጉም ነው ያለው የፈረንሳዩ ቃል። ግን አሁን ተርጓሚው በጣም ጥሩ ቃል አግኝቶለታል። ዋች ኦቨር ምናምን ከማለት ይልቅ ሲርቬዬን ምን ብሎ ተረጎመው? ዲሲፕሊን። ለምን እንደሆነ ያንን ኢምፓክቱን እናያለን። እና this is the most important book በእኔ እይታ ሚሸል ፉኮ ከጻፋቸው። ሁለተኛው ፌዝ ይሄ ነው። ሶስተኛው ፌዝ ያው ከሁለተኛው ፌዝ ጋር የተያያዘ ነው። እንዳረሰው መጨረሻ ላይ አስታውሱኝ፣ እሱን መጨረሻ ላይ ያነሳዋለሁ። ሁለተኛውን ፌዝ እናንሳ። ስለ ሁለተኛው ፌዝ ስለሆነ ጉዳያችን ስለሱ እናውራ። ይህንን መጽሐፍ መሰረት አድርገን እዚህ መጽሐፍ ላይ ፉኮ የሚያነሳው ሀሳብ ምንድን ነው? ፕሪዝንን በሶሻል ኮንቴክስት ውስጥ መመርመር ነው። ርዕሱ ራሱ ሰብታይትሉ የሚለው ዘ በርዝ ኦፍ ዘ ፕሪዝን።
ዲሲፕሊን ኤንድ ፓኒሽ ዘ በርዝ ኦፍ ዘ ፕሪዝን ነው። ሶ ይህንን ሀሳብ ለማየት መጀመሪያ ሚሸል ፉኮ የሚስልልን አንድ በጣም ግሩሰም የሆነ ፒክቸር እንየው። በጣም አስፈሪና ዘግናኝ የሆነ ፒክቸር ይስልልናል። ይሄ ምስል 1757 ላይ ዳሚየን የሚባል ፈረንሳዊ ንጉሱን ሉዊ 15ኛን ለመግደል ሞክሮ ሳይሳካለት ይቀራል። ሲፈርድበት አልተሳካለትም። ይሄ ሰውዬ ሬጂሳይድ ነው ማለት ነው፣ ንጉስ የመግደል ሙከራ። በዛ ወንጀል ተከሶ ምን ተደረገ? ምንም አናውቀውም። እኔ ሰምቼው አላውቅም ነበርና ፉኮ ምን እንደተደረገ ዝርዝር አድርጎ ይነግረናል እዚህ ጋር። በጣም ግሩሰም የሆነ ፒክቸር ነው እንዳልኳችሁ። የተደረገው ነገር ትንሽ በአማርኛ ለመጻፍ ሞክሬያለሁ። እዚህ ላይ ሸሚዝ ብቻ እንዲለብስ ተደርጎ የሚነድ ሰም በእጁ ይዞ ሰሙ እየቀለጠ ላዩ ላይ እየቀለጠ በመቆንጠጫ ከስጋው ላይ እየተቆረጠ ትንሽ እየተደረገ እየተነሳ ከዛ አሲድ ይጨመርበታል። በአሲድ እየተቃጠለ በአራት ፈረሶች እጅና እግሩ ይጎተታል በዛና በዚህኛው አቅጣጫ። ጅማቶቹ እስኪበጣጠሱ ምናምን ድረስ ዞሮ እንዳይሞት ደግሞ ጥረት ይደረጋል። በተቻለ መጠን እንዳይሞት ነው ቅጣቱና እጅግ በጣም ዘግናኝ የሆነ ቶርቸር ነው የተፈጸመበት። ይሄ ሰውዬ ያው አልቲሜትሊ መሞቱ አልቀረም። ይሄ የሆነው በ1757 ነው ካልተሳሳትኩ፣ ኤግዛክት ፈረንሳይ ውስጥ። ይሄ የሚያሳየን ምንድን ነው? ቶርቸር አንድ የቅጣት ትልቁ መሳሪያ ነበረ። ፓኒሽመንት በዛ ዘመን አንደርስታንዲንጉ በዋናነት መገለጫው ቶርቸር ነው። ኢትዮጵያም ውስጥ አይ ቲንክ እስከ አፄ ኃይለሥላሴ ጊዜ ድረስ የገበያ ቅጣቶች ነበሩ አይደል? ህዝብ እንዲያየው ይደረጋል። እነዚህ ቅጣቶች ፐብሊክ ናቸው፣ ብሩታል ናቸው። በተለይ ደግሞ በጣም ኔክድ ናቸው። ራቁቱን ያለ ምንም ማስተዛዘብ ምናምን የሌለው ከባድ የሆኑ ቅጣቶች ናቸው። ፉኮ ምን ይላል? ከ80 ዓመት በኋላ ኤግዛክትሊ በ1837 ይሄ አካሄድ ተቀይሮ አዲስ አይነት የፓኒሽመንት ኮንሰፕሽን ዴቨሎፕ ተደረገ። 1837 ላይ ከቶርቸር ወደ ፕሪዝን ሽግግር የተደረገበት ወቅት ነው። እስር ቤት የሚባለው ኮንሰፕት በደንብ ዴቨሎፕ የተደረገበት ፈረንሳይ ውስጥ በተለይ በሌሎቹም አውሮፓ ውስጥ ማለት ነው። እነዚህ ሁለት የቅጣት አይነቶች የቶርቸሩና የፕሪዝን ሲስተሙ የሚነግሩን ሁለት አይነት ፓወሮች እንዳሉ ይነግሩናል ይላል። ሁለት አይነት የፓወር አይነት አለ። አንደኛው ሶቨሬን ፓወር ይለዋል። ሶቨሬን ፓወር ትራዲሽናል ኮንሰፕሽን ኦፍ ፓወር ነው። ኃይል አለው አለ፣ ኃይል የሌለው ብዙሃን አሉ። እነሱን ይቆጣጠራቸዋል። ይሄ ሶቨሬን ፓወር አሁን በቶርቸሩ እንደሚገለጸው መገለጫዎቹ አንደኛ ግልጽ ነው፣ በጣም ምንም ድብብቆሽ የለው እና ብሩታልም ነው። እንደገና ቶፕ ዳውን ነው ብዙ ጊዜ። ሁለተኛው የፓወር አይነት ግን የፉኮ ኢንቬንሽን የሆነው ሁለተኛ የፓወር አይነት ዲሲፕሊነሪ ፓወር ይለዋል። ዲሲፕሊነሪ ፓወር ሶቨሬን ፓወር ዓላማው ስጋችን ላይ ነው፣ ቦዲ ነው ይሉታል። በአማርኛ ስጋ የሚለው ቃል አይዶን ብቻ ቦዲ ላይ ነው። አካል ይሻላል። አይ ቲንክ yes exactly ይሻላል። አካላችን ላይ ነው እንትኑ የሚያነጣጥረው። ፓወሩ ታርጌት ያደረገው አካላችንን ነው። አካላችንን ያው እንደምታዩት ቶርቸሩ እንዳለ የሚደረገው አካሉ ላይ ነው። ዲሲፕሊነሪ ፓወር ግን በጣም ሰብትል ነው፣ በጣም ኮምፕሌክስ ነው። ግን ዓላማው ወይ የተቃጣው አካላችን ላይ ሳይሆን ነፍሳችን ላይ ነው ይላል። ዲሲፕሊነሪ ፓወር ታርጌት የሚያደርገው ነፍስን ነው። ነፍስ ስንል ይቺ እንትኗን አይደለም፣ እንመጣበት እያየነው እንሄዳለን። ነፍስ ሲል ምን ለማለት እንደፈለገ ዲሲፕሊነሪ ፓወር የሚገለጥበት አንዱ መገለጫው ፕሪዝን ነው ብለናል። አሁን የሰው ልጅ ከቶርቸር ወደ ፕሪዝን የተሸጋገረው ሰብአዊነት ስለገባውና ለሰዎች ማዘን የሰው ቫሊዩ እነ ካንት እንዳሉት የሰው ዲግኒቲ ስለገባን ነው ወይ ብሎ ይጠይቅና ቀላሉ መልስ አይደለም ነው። ከቶርቸር ወደ ፕሪዝን የተሸጋገርነው ሰውን አካሉን ከመበጣጠስና ከመግረፍና ከማሰቃየት ይልቅ የተሻለው መንገድ ኮንትሮል እንደሆነ ስላመንበት ነው። ዲሲፕሊነሪ ፓወር
ሶቨሬን ፓወር የሚለየው ሶቨሬን ፓወር እኛን ያሰቃየናል፣ መጨረሻም ሊገለን ይችላል። ዲሲፕሊነሪ ፓወር ግን ታርጌቱ ነፍሳችን ነው፣ ማለትም ባህሪያችንና ማንነታችን ነው። ስለዚህ ዲሲፕሊነሪ ፓወር ታርጌቱ ኮንትሮል ማድረግ ነው፣ ሬጉሌት ማድረግ ነው። ስለዚህ ሞር ሰብአዊ ስለሆነ ሳይሆን ወደ ፕሪዝን ሲስተም የተገባው ለቁጥጥር የበለጠ አመቺ ስለሆነ ነው። ቁጥጥር ደግሞ የበለጠ አስፈላጊ ስለሆነ ነው። ሰዎችን ከመግደልና ደማቸውን ከማፍሰስ ሰዎችን እንደምትፈልገው እንዲኖሩ ማድረግ የተሻለ መንገድ ሆኖ ስለተገኘ ነው። ሶ ዲሲፕሊን የሚለውን ቃል ሲገልጸው ሚሸል ፉኮ ምንድነው የሚለው? ሴት ኦፍ ቴክኒክስ ይላቸዋል። የሰውን እንቅስቃሴ ሰውን ራሱ ኢን ጀነራል ኮንትሮል ለማድረግ የምንጠቀምባቸው ሴትስ ኦፍ ቴክኒክስ ናቸው ይላቸዋል ዲሲፕሊን። ሶ ይሄ ዲሲፕሊን ኢፌክቲቭ ለመሆን 3 ነገሮችን ከጥቅም ውስጥ ያስገባል፣ ከግምት ውስጥ ያስገባል። ፉኮ የሚጠቅሳቸው ማለት ነው።